እኛ ፍቅር ይዞኝ ነበር አንዴ 10 ዓመት ምናምን የእውነት ዋጋ አስከፈለች። አብራችሁ ነበራችሁ ወይስ አገባሽ ሌላ ሰው? ይገርም ቲና 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ የሆነ ነገር ቀባይ ማለት ነው። አኡዙ ቢላህ ብዬ እንዲጠረግ ማድረጌን አስታውሳለሁ። ከጣዋት ማለት ነው ጋጋሚ ተራራኛል በማናጀሩ በኩል እና ህፃን ልጅሽን ማሳደግ አትፈልጊም ላይ ምናምን ትልቅ ስም ያለው አካም ጁርቱ ኬፍ ሐለኩም ከመለሁም እንዴት ናችሁ ብለን ፕሮግራማችን ጀምረናል። የዛሬ አዳዲስና አሪፍ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻ ቪዲዮ አብራችሁ ቆዩ። የመጀመሪያው ቪዲዮ የምናየው እስቲ ወደ ቪዲዮ ነይ በቃችሁ ነይ ታት ቲና ኦ ማይ ጋድ አርጀንቲና በጣም አርጀንቲና። ወደ ሁለተኛ ቪዲዮ ስናልፍ ሁለት ልጅ የገጠማት ሸዋሽወይ ነው። እስቲ አብረን እናዳምጠው። የሆነ ነገር ቀባይ ማለት ነው። አኡዙ ቢላህ ብዬ እንዲጠረግ ማድረጌን አስታውሳለሁ። ከጣዋት ማለት ነው ሊዘርፉኝና በዛ ወስደው ምን ያደርጉኝ እንደነበር አላህ ይወቅ። ግን ማለት ነው ከሆነ ነገር ነው አላህ ያዳነኝ እና ፕሊዝ ሼር አድርጉት ቪዲዮ ለሚገባው ሰውና ለእህቶቻችሁ ካለ ሼር አድርጉላቸው። ተረጋግቻለሁ ላወራችሁ። ምንድነው የተፈጠረው ነገር መሰላችሁ? ጠዋት ቤትኛ ጋር መብራት አልነበረም። ቻርጀር እና ስልኬን ትንሽ ብር ይዤ ከቤት ወጣሁኝ። መንገድ ላይ እየሄድኩኝ የሆነ ሰው እያገኘኝና አማርኛ መናገር ትንሽ ነው አማርኛ የሚናገረው፣ ኦሮምኛ ተናጋሪ ነው እና እባክሽን ተባበሪኝ የሰው ሀገር ሰው ነኝ አግዢኝ ምናምን ነገር አለኝ። ከዛ አማርኛው በጣም እንትን ያለ ስለሆነ እሱን ለመረዳት እየሞከርኩ ነው ማለት ነው። ከዛ በመሀል እዚች ጋ ላይ የሆነ ነገር ቀባይ ማለት ነው። አኡዙ ቢላህ ብዬ እንዲጠረግ ማድረጌን አስታውሳለሁ። ከዛ ትቼው ሄድኩኝ ማለት ነው። እንደዛ ካደረገኝ በኋላ ደንግጬ ትቼው ሄድኩኝ። ከዛ ከኋላ እየጠራኝ ከዛ እኔ ወደፊት እየሄድኩኝ ከዛ መጥቶ ድጋሚ ያስቆመኝና በእናትህ አላቅም ምናምን ነገር እያልኩኝ እየተከራከርኩት ነው በመሀል። ከዛ ሩቅ መንገድ ነው የሚሄደው፣ ጎማ ፈንድቶብኝ ነው በእናትሽ ኤኒጂኦ አለ። ከዛ ኤኒጂኦ አውጣ ተብዬ ነው የሆነ የጎሜስታ ስም ጠራልኝ እና በቃ ምን ብሎ አታለለኝ ብዬ ልንገራችሁ፣ ወላሂ ያላለኝ ነገር የለም። ከአቅሌ አልሆንኩም። በቃ ያን ነገር ካደረገብኝ በኋላ ከአቅሌ አልሆንኩም። ናይ ሲለኝ ሄዳለሁ፣ ሂጂ ሲለኝ እመጣለሁ ምናምን እንድንፍዝ አልኩኝ። ከዛ በቃ የሞቴን እኔ አላቅም ሌላ ሰው ጠይቅ ስለው እሺ ሌላ ሰው ልጠይቅ ብሎ ሰው ሲጠይቅ የራሳቸው ሰው እዛው ጋር የቆመ ሰው እኔ አሳይቻችሁ ልምጣ ምናምን ብለው በባጃጅ ይዘውኝ ገቡ። አላህ ሲልልኝና አላህ ሲወደኝ ዛሬ እንዳጋጣሚ ባጃጅ ውስጥ ስገባ ማለት ነው ከሾፌሩ አጠገብ ሄጄ ነው የተቀመጡት። ከኋላ ቢሆን አስቡት ከጎንና ከጎን አድርገው ምንም በቃ ድምጼ ራሱ አይሰማም። ግን ሲልልኝ አላህ ከሾፌሩ አጠገብ ነው ቁጭ ያልኩት። ሾፌሩም ተባባሪ ላሳያችሁም ያለው ሰው ተባባሪ፣ እየጠየቀኝም ሰውዬ ሌቦች ናቸው። ከዛ ሁሌ ስላልተረጋጋሁ ነው ተረዱኝ። እንደዚህ ዲፕሊ ላላስረዳችሁ ይችላሉ ብቻ የተፈጠረውን። ከዛ ይዘውኝ ሄዱ። ሃይዌይ ነው፣ ረጅም ሃይዌይ መንገድ ነው። ከዛ እዛ ጋር ወሰዱኝና ከዛ በቃ ምን ብለው አታለሉኝ ልበላችሁ። አንዴ እንትን ከኤኒጂኦ ጎማ እናውጣለን ይላል፣ አንዴ ጎሚስታን ይላል፣ አንዴ ምን ይላል አላውቅም። ከዛ መጨረሻ ላይ አውቃኔ ለማደነባበር እርስ በራሳቸው ይጣላሉ። ከዛ በስሜን ጠይቀኝና በእናትሽ ደግሞ እዛ ካርድም ምንድነው የሆነ ቲኬት ተቀበለሽልኝ ትወጫለሽ ምናምን ብላ እኔ እስከዛ ድረስ ነፍዝ ነው ያልኩት ማለት ነው። ከዛ ይለኛል በቃ አይምሮዬን እንዴት እንደሰለቡኝ ነው የምላችሁ። ከዛ አንደኛው ወረድና አንደኛው እስኪመጣ ድረስ ግን እናንተ ትተዋወቃላችሁ እንዴ ምናምን ነገር አልኩት ማለት ነው። የሆነ አይነት እንትን ከዛ መሳደብ ጀመረ ማለት ነው። ሲሰድበኝ እንዴ ለምን ትሳደባለህ እየጠየኩ እኮ ነው ምናምን ጸብ ተፈጠረ ምናምን ነገር። ከዛ አንደኛው ሲመጣ ጃኬት ውስጥ እንዲህ ጃኬቱን እንደዚህ አድርጎ የሆነ ነገር ይዞ መጣ። ስለት ይሁን ምን ይሁን የማውቀው ነገር የለም። እኔ አላህ ሲያወጣኝ ብቻ ምን ሆንኩኝ፣ ስልክ ይዣለሁ ብያቸዋለሁ፣ ትንሽ ብር ይዣለሁ፣ ቻርጀር ይዣለሁ። በቃ ዘሙመት እኔ ይሄ ነገር አላማረኝም አልኩኝና አላህ እኔ እንጃ የሆነ አይነት ተአምር ነው የተፈጠረው። ከዛ ባደር የሆነ ነገር ምንቅር አድርጎ አስወረደኝ ነው የምላችሁ። ከዛ ተሻግሬ በተቃራኒ አቅጣጫ ሮጥኩኝ። ከዛ ባጃጁን ልክ በዛ ሰዓት አስነስተውት ሄዱ ማለት ነው። ከዛ በጣም ነው የደነገጥኩት። መንገድ ላይ በቃ ቁጭ አልኩኝ። በቃ ራሴን አመመኝ ምናምን። ከዛ ወደ መንገድ የሚመጡ ሰዎች፣ ወደ ከተማ የሚመጡ ሰዎች፣ ወደታችን የሚመጡ ሰዎች አገኙኝ። ከዛ እነሱ ወደ ሰፈር ይዘውኝ መጡ። ልክ ሰፈር ደርሼ ምናምን ስነግራችሁ አላህ ያዳነሽ እንደዚህ ተብሎ ነው ሰው እንትን የሚባል የተዘረፉ ብዙ ሰው እንደዚህ እንትን ብሎ ምናምን ተባልኩኝ። እኔ ግን ምንም ነገር አልሆንኩም አልሐምዱሊላህ። ቪዲዮ አስተማሪ ነው፣ ሼር አድርጉላቸው ለሌሎቹ እንዲማሩበት። ያው አሁን ደግሞ የኮሜዲያን ያሲኖ የፍቅር ህይወት አብረን እንየው። ወደ ቪዲዮ እኛ ፍቅር ይዞኝ ነበር አንዴ 10 ዓመት ምናምን የእውነት ዋጋ አስከፈለች። አብራችሁ ነበራችሁ ወይስ አገባሽ ሌላ ሰው? ይገርም ተው በእናትህ የቀደሙ የታክሲ ግጥም ለሷ ነው እንዴ? እንትን ነው የጀግና ማኒፌስቶ የሚል መጽሐፍ ላይ የፍቅርን ስሜት ባላቀው ስለ ፍቅር መጽሐፍ አልችልም ነበር ይላል። የምታልፊባቸው እያንዳንዱ ስሜቶች በደንብ እንድትረጃቸው ያደርጋል። ኢን ሚሊየንስ ነው ላይክ ያላቸው ቪው አይደለም። ለምንድን ነው ብዙ ሰዎች በዚህ ስሜት ውስጥ ያልፋሉ ማለት ነው። ይጋርዋል። ያ አብሮ አደጌ ነች። አንድ ትምህርት ቤት ነበር የምታወቀው ምናምን። ከዛ አደግን አብረን እሷ
ስታድግ ዋው አልኩኝ። ያጎቴ ሰርግ ላይ ነበር ያየኋት። አንተ ብቻ ትወዳት ነበር ብቻህን? ምስኪን መርዝ የሆነ ፍቅረኛ ሳይንስ አየኋት። ኦኬ አልኩኝ። በቃ እንተዋወቃለን ምናምን። በቃ እቺ ሚስቴ ነች ታትነግራት እቺ ሚስቴ እኮ ነች ምናምን። በቃ እንተዋወቃለና እኮ ግን ለማንገር ከዛ ለመንገር እሷ ለመንገር አይሽ አይገርምም እንዲህ የምታውቂውን ሰው ከሱ ፍቅር ልክ ከያዘሽ በነፃነት የምታወሪ ሰው ልክ ፍቅር ሲሆን ግን ቃላቶች አይተባበሩሽም። ቃላቶች አጥሩኛል። አብረ ብላ መከተል እያየች ወይስ አታይ እንዴ? ወንድሙ ጅራ እኮ እንደኔ አልተከተለም። ሳያስከተላት ነው የሚለው አይኔ እየተነበረኝ ቀርታብህ ማለት ነው። አዎ ብታገኛትም አትናገሪም፣ ተዘግቷል ኦልሬዲ። እሷ ጋስ ምንም የለም ስሜቱ። ከዛ ከስንት ምጥ በኋላ እሷ ማታ ትምህርት ትማራለች። ይሄ ቋንቋ ምናምን ተከትዬ እንደምንም በወረቀት ጽፌ ያለው ምናምን ነገር እኔ እኮ ፈሪ አልነበርኩም። ፈሪ ያደረገች እሱ ሰላም ነሽ ምናምን ማለት እየተንቀጠቀጥኩ በወረቀት ሰጠኋት። ፊል አድርገዋለች። ከዛ በፊትም ደግሞ ለሴት ጓደኛዋ ነግሬያታለሁ። ጀስት በቃ እንዲቀለኝ እሷን ስለፈራኋት ማለት ነው። ዜን እኔ አንተ እንደምኮ እንደዚህ ባል ነገር አንተ ተጸየፈች እንደዚህ ባል አንተ ምን ሆነ አለ። ኧረ በቃ እዛ ጋር ቆጣሪው ከፋል። እኔ የተከለከልኩትን ነገር የማግኘት እልህ አለብኝ። አንተ ብቻ ሳይሆን የወንድም ካራክተር ይመስለኛል። ሀንት አርጎ የማግኘት አለ ካራክተር። አዎ ሀንተር በቃ ለዛ ሰፈሯን ሁሉ አፈቀርኩት እንጂ ሰፈሯን እነሱ ሰፈር ያለ ሰው ካየው እደነግጣለሁ። ዋው ገብቶሻል? ፍቅር ግን በስመ እህቷን በአጋጣሚ መንገድ ላይ ካየው እደነግጣለሁ። ይድን ጭራሽ ይህን ነገር ፊል እያደረኩ ስመጣ ደግሞ በጣም እየጨመረ መጣ ጉዳዩ ማለት ነው። እዛ ከባድ ነው። ስልክ የለም ያንዴ ምናምን እንትን ማለት ሞባይል አይገዛልሽም ገና እንትን ነው። ተመሳሳይ የፋሚሊ እንትን ላይ ያለ ነው። አይገዛልሽም። እኔም ሞባይል የለኝም። ስልኳን አገኘሁ። ፎቶዋን ምናምን ዋሊቲ ውስጥ አርኪና በዛ ጊዜ ትልቁ ነገር ምንድነው የእሷ ፎቶ ፊት ለፊት ላይ ማለት ዋሊት እንደዚህ ሸፈን የለ ባይሸፈን እንላለን። እዚህ ከብነቀሰው ምን አይነት ሰው እዛ ሰማች። በቃ መልክ መስራት ጀመረ። የዚህ ቪዲዮ በቀጣይ ሪያክሽን ቪዲዮችን እናየዋለን። ሹፌር የሚያስተላልፈው መልእክት አለ። እሱን ነው ቢፈቀድና ማለት ነው ጅቡቲ መግባት ቢፈቀድ ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ በአፍ እንደሚወራ ብቻ ሳይሆን ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ እውነት እዚች ምድር ላይ ሲኦል ቢኖር ጅቡቲ ውስጥ ነው ሲኦል ያለው። እና የሹፌር ሚስቶች ለአንድ ቀን ብቻ 2 ቀን ይጎዳሉ። ለአንድ ቀን ብቻ መንግስት ፈቅዶልን ያለ ፓስፖርት ጅቡቲ ገብቶ ቢያዩ ከዛ በኋላ ለባላቸው ያለው ክብር እንዴት እንደሚያመጣ ሊረዱ ይችላሉ። የሚረዱት ልክ በዚህ ልክ እንደሆነ ቢያውቁ ስለ እውነት እግዚአብሔር በሚያውቀው ላብ ነው። ጅቡቲ እጅግ በጣም ከባድ ነው፣ ሙቀት ማለት ነው። እንደዚህ ሆነን ነው ልጆች የምናሳድገው። እንደዚህ ሆነን ነው ልጆች የምናስተምረው። እንደዚህ ሆነን ነው ድልቅቅ አድርገን ቤተሰቦቻችን የምናኖረው። እንደዚህ ሆነን ነው ዋጋ ከፍለን እነሱ ጥሩ ህይወት እንዲኖሩ፣ ጥሩ መኝታ እንዲተኙ፣ ጥሩ ምግብ እንዲበሉ፣ ጥሩ አየር እንዲተነፍሱ የምናደርገው። እንደዚህ ቀልጠን እንደዚህ ተንጠባጥበን ነው። ግን አንዳንዶቹ ያማግጣል፣ ያመነዝራል፣ እንደዚህ ያደርጋል ይላሉ። በእውነት እናንተ የእኛ ሚስቶች የምንደክምበትን የምንለፋበትን ዋጋችንን አላወቃችሁ። ዋጋችን እጅግ በጣም ውድ ነው። በገንዘብ የማይተመን በጉልበት የማይተመን በምኞት የማይለካ ዋጋ ነው የምንከፍለው። አምረን ለብሰን ፀጉራችን ተስተካክለን ጺማችን ተስተካክለን እናንተ ጋር ስንመጣ ደልቶን ክትፎ ጥብስ እየበላን የምንመጣ ይሄ ቀን ነው። እንችለዋለን። የሌሊቱን ብታዩ እንዴት ማታ እንደምንሰቃይ
መኝታ አቅቶ ብብታችን ጮማ ሰርቶ ስለ እውነት ላም ነው እንግዲህ ፀጉሬ ደረቅ ማለት ይሄ ነው የኛ ዋጋ፣ ይሄ ነው አያችሁ። እና እንደዚህ ተንጠባጥበን ነው ልጆቻችን አንዳንዴ አይታዘዙልንም፣ ሚስቶቻችን አንዳንዴ አይረዱም። ብዙ የሚጎላቸው ነገሮች ሊኖር ይችላል። እኛ እንደዚህ ሆነን ነው የምንበላው፣ እንደዚህ ሆነን ነው የምንፈጋው። ለአንድ ቀን ብቻ መታችሁ ብታሉ በየመንገዱ ቆማችሁ ሹፌርን የምታስቸግሩ ገንዘብ አምጣ የምትሉ እውነት እኛ ያለንበትን እኛና ክርስቶስ ነው የምናውቀው። ሹፌር በጣም ሪስፔክት አለኝ። ያው እውነት ነው የተናገረው። በቲክቶክ አካውንት የሳሚ እናት በመባል የሚታወቅ አንድ ሴት አለች። እሷም የደረሳት ሴክሹዋል አቢዩዚንግ ወደ ቪዲዮ ሴት ስትሆን ብቻ ስትሆን ደግሞ ብዙ ነገር ያጋጥመሃል እና አሁን ሼር ያደረግኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሶናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረጉት ቪዲዮ። ላለፎቹ አሁን የሆነ ታዋቂ በኢትዮጵያ ታዋቂው ሰው የሴክሹዋል አቢዩዝ ፈጽሞባት ከዛ ደግሞ ይህን ነገር ካስወጣሽው በልጅሽ እመጣብሻለሁ ምናምን እያለ እያስፈራራኝ ነው እያለች ነው። ወደ ቀጣይ ቪዲዮ እንለፍ። እንደዚችም አይነት ሴት አለች። ይህ ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝ ይሆናል። የሚንቀሳቀሰውን በዌልቸር ነው፣ መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበር። ትውውቃቸው ወደ ፍቅር አድጎ ከህመሙ እንኳን ሙሉ ለሙሉ ሳያገግም በትዳር ለዛውን በስርዓተ ተክሊል ተጋብተዋል። ለብዙ ዘመን በፍቅር አብረው የኖሩ ነገር ግን አደጋ ሲደርስበት ወይም ችግር ውስጥ ሲገባ ጥለው የሚሄዱ ባሉበት በዚህ ጊዜ እንደዚች አይነት ሴት መገኘቱ የሚደንቅ ነው። እውነተኛ ፍቅር እንዳለም ለማሳየት ነው። የሚገርመው ነገር ይህ ልጅ መናገር አይችልም። ቤተክርስቲያን ውስጥ ቃለ መሐላ በሚፈጽምበት ወቅት ግን መናገር ችሏል። ለብዙ ጊዜ መናገር ያልቻለ ነገር ግን ቃለ መሐላ ሲፈጽም መናገር መቻሉ በራሱ የእምነታችን ጥንካሬና የእግዚአብሔር ድንቅ ሥራ ያሳያል። እግዚአብሔር ፈጽሞ ይማርህ። ፒኪ የማርያም ልጅ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ። የእነዚህ ልጆች ቪዲዮ ደግሞ እኔ አይቼዋለሁ። 3-4 የሰርጋቸው ምናምን ቪዲዮ አይቼዋለሁ። በጣም የዘመኑ ሮሜል እና ጁሌት የተባለው በጣም የሚያስገርም የፍቅር ታሪክ ነው ያላቸው። ሲና ትባላለች ልጅቷ። 2018 ካየሁት በጣም የሚመስል ታሪክ ነው። እኔም አይቼዋለሁ። እንታዩትም ሪኮመንድ አድርጋቸዋለሁ። ምን አይነት ፍጥረት ነው እሱ እናንተም ለጀለሳችሁ ሼር ሜንሽን አድርጉት። ወደ ቪዲዮ ወደ ቀጣይ ቪዲዮ እንለፍሽ። እዚህ ምን ይላል? የሽምግልና ቀን የሚላክ ሌላ ሰው የሚልከው ከዛ ደግሞ እኔ የሚልከው አሁን በኢትዮጵያ በጣም እንትና እየሆነ ያለው የሽምግልና ምናምን ተብሎ የሚወጣ ወጪ በጣም
በህብረተሰቡ ያለ የኢኮኖሚ ዲፈረንስ በጣም እየተራራቀ ነው፣ በጣም ዲፈረንስ እያደረገ ነው እና እኔ በዚህ ምንም አልደግፈውም እንደዚህ አይነት ነገር። ግን ያው ሞደርናይዜሽን ያስመጣው ነገር ስለሆነ ምንም ማድረግ አይቻልም። አሁን ደግሞ ወደ ቀጣይ ቪዲዮአችን 16 ሚሊዮን ብር ይዞባት ጠፋ ይላል። ማን ነው ምንድነው? እስቲ ወደ ቪዲዮ አሁን ለገንዘቧ ብሎ እናቱን የመታከስ ሴት ያገባው ከዲርሻ ማለት ነው 16 ሚሊዮን ብር ይዞ መሸምደሉ እየተነገረ ይገኛል ማለት ነው። እንግዲህ በቲክቶኩ አንድ ሰሞን ላይ በጣም መነጋገሪያ የነበሩት እነዚህ ሁለት ጥንዶች ያው በእድሜ አይመጣጠኑም። ሮዛ በጣም ትልቅ ሰው ነች፣ ከዲር ደግሞ ወጣት ነው። ስለዚህ አይመጣጠኑም። ነገር ግን ፍቅር ይበልጣል፣ ፍቅር ኃያል ነው፣ ፍቅር የእድሜ ገደብ የለውም ብለው በፍቅር ክንፍ ብለው ነበር፣ ህዝቡንም አስደምመው ነበር ማለት ነው። አሁን ግን መለያየታቸው እየተሰማ ይገኛል። ሮዛ በየሰዓቱ እያለቀሰች ቪዲዮ እየሰራች ትገኛለች። ከዲር ደግሞ ገንዘብ ይዞባት ጥሏት እንደሄደ ነው እየተነገረ ያለው። እንግዲህ ያው ያላቻ ጋብቻ ጥሩ አይደለም። በዚህ መልእክታችን እናስተላልፋለን። እስኪ በእነዚህ ሁለት ሰዎች ላይ ያላችሁን ሀሳብ ኮሜንት ላይ አቅርቡልን። አሁን ይሄ ምን መሰላችሁ? እቺ ሴትየው በጣም ትልቅ እድሜ ናት እና ወጣቱ ያገባችው ከሷ በጣም ትንሽዬ ነው በእድሜ ዲፈረንስ ማለት ነው። የሆነ ቪዲዮ ወጣ 16 ሚሊዮን ብር ይዞባት ጠፋ የሚል ያው በዛ ነው እና እስኪ ካረጋጋጣችሁ እስኪ ኮሜንት ላይ ጻፉልኝ። እውነት ነው ወይስ እውነት አይደለም የሚለው። አሁን ደግሞ ወደ ቀጣይ ቪዲዮ እንለፍ። 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ታዲያ ሮዚንና ከዲርን የማያውቃቸው ሰው አለ ብዬ አላስብም። እንግዲህ ሰርጋቸው በቅርቡ እጅግ በጣም መነጋገሪያ ነበረ። ነገር ግን ይህ ተለያይተዋል የሚባለው ወሬ ፍጹም ውሸት መሆኑንም ነው እንግዲህ በዚህ ሰዓት ጥንዶቹ እየተናገሩ የሚገኙት። አንዳንድ ሰዎች ግን እጅግ በጣም ይገርማሉ። ታዲያ ይህ ተለያይተዋል የሚለው የሐሰት ዜና ያለምንም ምክንያት በአንድ ቪዲዮ አማካኝነት ማለትም አንድ ቪዲዮ ላይ እያለቀሰች ሰርታለች በሚል ጥርጣሬ ነው እንግዲህ ተለያይተዋል፣ ብር ሰርቆባታል፣ ቺት አድርጎባታል የሚሉና ህይወታቸውን ኑሯቸውን ሊያናጉ የሚችሉ የሐሰት መረጃዎች ነው እንግዲህ በዚህ ሰዓት የተበራከቱ የሚገኙ። ኮሜንት ላይ ጻፉልኝ። አሁን ወደ መጨረሻው ቪዲዮ እንለፍ። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ የማተርፈው? ጤኖሽን ተጋነነ ወንድሜ እንተጋነነ ጤኖ ማሌ ወንደምቶ ልኬ ቀባባ ረኔ ጌታ ልክ ደርቢናን ያቅለሸልሻል። ምንድነው ማይኪ አርገደ ጀቴ ማበጠረቀምታ ማበጠረፎ ቦቦ ተሮፋምታ ቡትሩፍ ማጀታ ቴስቲሞኒኒስ ልክ አለው ሊሚቴሽን ይቀባባል። 17 መኪና ጫጥቅም ያለው ምን ነው ለሀገሪቱ የመጣው ነቃንካው አረቄውን ስለ እንደለክ አራታ ወንድሜ ዞር ጀዲቲ ወደ ኋላ መለስ ጀዲቲ አጠነጠኒ ምን ከበዳ እኮ አሁን የሰው የሚለው 17 መኪና ጫት ቅም ያለው እና ሁለት መኪና አረቄ ጠጥቻለሁ ነው የሚለው። እንደዚህ አይነት ሳክስ በጣም ዛ ነው። እናም የዛሬ ቪዲዮችን ይሄን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።